እንዴት ናችሁልን? ዛሬም አሪፍ ፊልም ይዘን መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ጆ የሚባል ሰው በረዶ ላይ ወድቆ ካፍንጫው ደም ሲወጣ ሊሞት እንደሆነ እያሰበ ሲያዝንና የምትባለው ፍቅረኛው ስሙን እየጠራች ወደ እሱ ስትሄድ እናያታለን። ከወራት በፊትም ጆና ጓደኛው አብሮ የሚኖሩበት ቤት ሆነው ከግድያ ውጪ ሁሉንም አይነት የሰዎች ትዕዛዝ እየፈጸሙ ብር እንደሚያገኙ እናያቸዋለን። ጆን በተደጋጋሚ ስልክ ሲደወልለት አላነሳ ስላለ የሆነ ሴት ከጋርዷ ጋር ሆና በሩን ሰብራ ውስጥ ገባ ሀሳቡን ትገልበታለች። ለምንድነው ስልኬን የማታነሳው? የማልፈልገውን ስራ ስላስፈራራሽን ብዬ የምሰራ ይመስልሻል እንዴ? ከሰርጌ ላይ እንድታግተኝ እፈልጋለሁ ስትለው ጓደኛው እንዳያደርገው ቢለምነውም እሱ ግን ይስማማል። በሌላ በኩል ሚ ከጮኛዋ እናት ጋር ገበያ ትወጣና ይህ ቀለበት ሲያንስብሽ ነው የኔ ልጅ፣ አንቺ የልጅ ልጅ ልትሰጭኝ አይደለ እንዴ? ጆን በታዘዘው መሰረት የልጅቷ ሰርግ ላይ በሞተር ሄዶ አግቶ ሲያስወጣት ደስ ይላታል። በዙም ሳይቅ ግን አይኑ ጨለመበትና ይወድቃሉ። በህልሙም እናትና አባቱ ወላጆቹ እንዳልሆኑ ነግረውት ሲሄዱ ያስታውሳል። ሲነቃም ራሱን ሆስፒታል ያገኘዋል። ዶክተሩም ጭንቅላትህ ውስጥ እጢዎች አሉ፣ በዛ ምክንያት ነው ራስን የሳትከው ይለውና ሚም እዛ ሆስፒታል ሆና መውለድ እንደማትችል ሲነግራት ለሁሉም ሰው እርጉዝ መሆኗን ስለዋሸች ትጨነቃለች። እሷን በሰማችው ዜና ምክንያት አምርራ ታለቅሳለች። ስትወጣም ዝናብ እየመታት ዝም ብላ ስትቀጠቀጥ ጆ ጥላውን ይስጣትና ፊቱን ሳያሳያት ይሄዳል። ትንሽ እንደራቀ ግን ፍቅረኛ በነበረችበት ጊዜ ትልቁ ህልሟ እናት መሆን እንደነበረና ሲጣሉም ወላጅ የሌላቸው ልጆች መቼም እናት መሆን አይችሉም ያላትን እያስታወሰ ያዝናል። ከሰርጉ ላይ ሙሽራው የተወሰደችበት ማፊያም ብሩን ይዛ እንደጠፋች ሳይ ጆን ለመግደል መዛት ይጀምራል። ጆም ከሚ ጋራ ሲለያዩ ያላትንና እሷን ብቻው እንደሚሞት የነገረችውን እያስታወሰ እውነት መሆኑን ያስባል። ወዲያው ተነስተውም ለጓደኛው ከዚህ በኋላ የኔን ቦታ ተክታ ትሰራለህ እንዴ? አንተስ? እዚህ ነገር ውስጥ የከተቱኝን ሰዎች ላገኛቸው ልሄድ ነው ይለውና ይወጣል። ሚም ከጮኛዋ እናት ጋር እንደ እርጉዝ እያስመሰለች ለሰርጓ መዘጋጀቷን ትቀጥላለች። የሰርጉ ቀን ሲደርስም ጆ ሄድና ምን ልትሰራ መጣ? ከዚህ መውጣት አለብን፣ እነሱን አታለሽ ማግባት የለብሽም ስላት እጮኛዋ ይመጣል። ጆም ሆስፒታል ሄዶ ትክክለኛ ወላጆቹን ለማወቅ ዶክተሩን ሲያስፈራራው እንደነበረ ያስታውስና ለእጮኛዋም የሚያብሮ አደግ ነኝ፣ ማሳደጊያ ውስጥ አንድ ላይ ነበርን ብሎ ይተዋወቀዋል። ልታባረረው ብትሞክረም ሳይሳካላት ይቀርና በወጣችበት አንጠልጥሎ ይወስዳታል። ይህንን ያዩት የልጁ ቤተሰቦችም እናትየውን ቤተሰቡን ማስተዳደር እንደማትችል እየተናገሩ ይወቅሰዋታል። ጆም ከመኪና ውጪ ቁጭ ብሎ እያሰበ ያለ ሚ እንዳመለጠች አይና ይከተላታል። አስቁሞ ሲያቅፋትም ይህ ሁሉ በአንተ ምክንያት ነው የሆነው፣ ልጅ መውለድ ያልቻልኩት በአንተ ምክንያት ነው፣ በቃ ተረጋጊ፣ እኔም ስሙት ላደረግኩሽ ነገር ቅጣቴን አገኘው ይሆናል ይላትና እሷም ከሰርጓ ምሽት በፊት ልትጠፋ ሞክራ ጮኛዋ እንዳስቆማት ታስታውሳለች። ጆም ማግኘት የምፈልገው ሰው ስላለ መሄድ ይኖርብናል፣ ማን እንደሆነ እንዳትጠይቅኝ የግሌ ጉዳይ ነው ይላትና መኪና ውስጥ እንደገቡ ጃኬቱን ተቀብላ ስልኩን ለመክፈት ብትሞክርም አልሰራም ይላታል። ፓስወርዱን እየነገራትም ቆይ ግን ደውለሽ ምን ልትይው ነው? እያታለልኩ ነበር ልትይው ነው? ቆይ ስለዚህ እንዴት ነው ያወቅከው? ሆስፒታሉ ስታለቅሽ ሰምቼሽ ነዋ። መቼም ደስ ብሏል አይደለ? ለማንኛውም መኪናውን አቁምልኝ፣ መታጠቢያ ቤት መሄድ አለብኝ ትለውና ለማምለጥ ስትሞክር በመስኮቱ በኩል ይቀበላትና አንጠልጥሎ ወደ መኪናው ይመልሳታል። እጮኛዋ ስለ እሷ ተጨንቆ ሊፈልጋት ቢወጣም እናቱ ተቆጥታ ታስመልሰዋለች። ጆም የምትለብሰውን ነገር ልትገዛ ሲወስዳት ከሻጯ ስልክ ትቀበልና ለእጮኛዋ ብትደውልም አላነሳም ይላታል። ስልኩንም ከልብሱ ጋር አብራ ልትወስደው ስትሞክር ተቀብሎ ለሻጯ ይመልስላታል። እጮኛዋም ያስቀመጠችለት መልእክት ላይ የት እንዳለች ስለነገረችው የተቻኮለ መኪናውን ይዞ ይወጣል። ጆም ምግብ ሊበሉ የገቡበት ምግብ ቤት ባለቤቱ አባቱ እንደሆነ ስለገመተ ሰበብ ፈጥሮ ጸጉሩን ይነቅለዋል። ብዙ እንደጠጣ አሳቦም እዛው እንዲያድሩ ጠይቀው ሰውየው ይስማማል። ሚለሊ ተነስታ ልትጠፋ ብትሞክርም ጆ በህልሙ ደጋግሞ ስሟን ሲጠራው ስለነበረ አሳዝነዋት እጁን ይዛ ታረጋገዋለች። በህልሙም በሞተር እየፈጠነ ሲሄድ ከመኪና ጋር ተጋጭተው እንደወደቀና የገጨው ሰውም ልጅ ያለ ጥሎት የሄደው አባቱ ስለነበረ ከተጎዳህ ደውልልኝ ብሎ ካርዱን ሰጠው። ባለማስታወሱ ተናዶ ይኸው የኔንም ካርዱ ሰደው እንዳለው እያስታወሰ ሲዋንን ሚፊቱን በማየቷ ደስ ይላታል። ሰቅፋት ደንግጣ አይኗን ትጨፍናለች። ጠጋ ብሎም ልታመልጪ ከሞከርሽ እንደማስርሽ ነግረሽ ነበር ብሎ ሲያስፈራራትን መጮህ ትጀምራለች። ትንሽ ቆይቶም ዲኤንኤ የሚመረምረው ሰው ይመጣና ከሰውየው የሰበሰበውን ጸጉር ይቀበለዋል። የቀሩትን አባት ይሆናሉ ብሎ ያሰባቸውን ሰዎችም እንዴት እንደሚያገኛቸው ያቅዳል። ጆ ወደ ቤት ሲመለስም እጇ እንደምንም ብላ ትፈታና እግሩ ስር ስትወድቅ ሲያት ያለማቋረጥ እየሳቀ ያበሽቃታል። የመጀመሪያ ጊዜ ያገኛትም አደጋ የደረሰበት ሰዓት እንደነበረና እጁንም በስካርቫ እያሰረችለት ደህና መሆኑን ጠይቀዋለች። በቀጣዩ ቀንም የምትሰራበት ትምህርት ቤት ሄዶ ያገኛትና ፍቅረኛ ያለሽ እንዴ? ከሌለሽ እኔን ብታደርጊኝ ደስ ይለኛል ብሎ ግንኙነታቸውን እንዳስጀመረ ያስታውሳል።
እጮኛዋን ፖሊሶች ጋር ሄዶ መታገቷን ያመለክታል። ማፊያውም ጆን ለመበቀል ወዳሉበት መንገድ ይጀምራል። ጆም የሚን ጫማ ጣራው ላይ ይሰቅልባትና ለምግብ ቤቱ ባለቤት ላበደሩትና ለተመገቡት ምግብ ብር ጨምሮ ይሰጠውና ደስ ያስብለዋል። ምግብ ሊበሉ ሲቀመጡም ጫማዬን መልስልኝ እንጂ የት እንዳለ አላውቅም፣ ምናልባት ውሻ ወስዶት ይሆናል፣ በቃ ሌላ ገዛልሻለሁ፣ አይ ሌላ አልፈልግም፣ የራሴ ስጠኝ ትለውና የሆነ ሰበም የሚን አፋልጉኝ ፎቶ ያየውና የት እንዳለች ለእጮኛዋ ደውሎ ይነግረዋል። ማፊያዎቹም ጓደኛውን ደብድበውት ያስወሩትና እነ ጆ ወዳሉበት ይደርሳሉ። ጆም እጮኛዋ እንዳየው እሷን አንጠልጥሎ መሮጡን ይጀምራል። በመኪና ሲከተላቸው ቆይቶም ፀጉሩን እየጎተተችው ስላስቸገረችው ያቆመዋል። እጮኛዋን በፖሊሶች ቴዘር ያስፈራራውና ሲተኩስበት ራሱን ይነዝረዋል። ጆ በሁኔታው ሲስቀም የተናዳ ስለነበረ እንደው አንተስ ብቻን ማንም የማይደርስልህ ቦታ ሄደ በሞትክ ስትለው አፍንጫው መድማት ይጀምርና ዞርበት ይወድቃል። ሲነቃ ማንም አጠገቡ እንዳልነበረ ያስታውስና ያዝናል። እጮኛዋም የፖሊሶቹን መኪና በመውሰዱ ምክንያት ታስሮ ስለነበረ ሲለቀቅ ስለሷ ቢጠይቅም እንደሌለች ይነግሩታል። ጆ ትንሽ እንደተጓዘ የሚያገኛትና አውቀሽ ነዋ እዛ የደበቅሽኝ፣ ከተነሳ ልሂድ በቃ ብላልቴር ስትሞክር እጇን ይዞ ያስቆማታል። ልቀቀኝ እንጂ እኔ ወይም አንተ ማንም ሞት ከሆነ እኮ በሰላም መኖር አንችልም፣ አይታይህም እንዴ? እሺ እኔ ሞትና እንጂ በሰላም ትኖሪያለሽ፣ እስከዛው ግን ልተውሽ አልችልም ስላት እጮኛዋ ለሷ ብሎ ከሙሉ ቤተሰቡ ጋር እንጣላና ብዙ ቅጣት እንደወሰደ እሷ ሙሌም ከጎኑ ልትሆን ቃል ስለገባችለት እርጉዝ መሆኗን እንደተናገሩት አስታውስና አሁን ግን ልጅ ልትሰጠው ባለመቻሏ እጁ እንደለቀቀችው እያስታወሰ ታለቅሳለች። ጆም የምሬ ነው፣ በቅርቡ መሞት አይቀርም፣ አንቺም ሰላምሽን ታገኛለሽ፣ የምርህን ነው ቃል ትገባለህ ብላ ቃል ከስገባችሁ በኋላ ውሃ ውስጥ ገፈትረውና ጥላው ትሮጣለች። ፖሊሶቹ በር ላይ ባለው ስልክ ለእጮኛዋ ደውላ ስትሰናበተውም ቁጥሩ የነሱ እንደሆነ ነግረውት ሊፈልጋት ቢወጣም ተደብቀው ታለቅሳለች። ጆ ምግብ እንዲበሉ ሲወስዳትም ልክ እንደ ሁሌው ጠንካራ እንደሆንሽ እያስመሰልሽ ነው ያለሽው፣ ከልጁ ጋር የማትሆኝ ወይስ ስለፈራሽ ነው? በዚህ ነገር ውስጥ እሱንም ማስገብቼ ማሰቃየት አልፈልግም። የቤተሰቦችም ስም ቢሆን በእኔ ምክንያት መበላሸት የለበትም። ማታ ላይም ጆ ህይወቷን ደስ ባላት መንገድ መምራት እንዳለባት ይመክራታል። እጮኛዋም ስለ ጆ ያገኘውን መረጃ ይነብናም አብሮ አደጓ እንዳልሆነ ስለደረሰበት ለምን እንደዋሸችው እያሰበ ወረቀቱን በጨጭቆ ይጥለዋል። በቀጣዩ ቀንም ጆ ወደ ሌላ ከተማ በባቡር ይዘዋት መሄድ ይጀምራል። ምን ለማድረግ ነው የምንሄደው? አባቴን ለማግኘት። የመጀመሪያው ሰው አይደለም ይሄ ከሆነ እናያለን። ለምንድነው ከዚህ ሁሉ ጊዜ በኋላ ስትክክለኛ አባትህ ማሰብ የጀመርከው? እንደዚሁ ይላትና እያመመው ስለነበረ መድኃኒቱን ለመውሰድ ይሄዳል። ሲቆይባትም ተጨንቃ በሩን ትቀጠቅጠዋለች። ከፍቶት ምንም እንዳልተፈጠረ ቢያስመስልም መድኃኒቱን ታይብታለች። እጮኛዋም ስላሉበት ቦታ መረጃ ይደርሳውና ይሄዳል። ጆን ብሩን በሙሉ ከባንክ ያወጣውና ስልክ ገዝቶ ለጓደኛው ይደውለታል። ለሚም የወደደችውን ጫማ ይገዛላትና እንደ ህፃን እየዘለለች ስትፈነጥዝ እያያት ፈገግ ማለት ይጀምራል። ማፊያ ወይም ጓደኛውን የባቡር ሀዲድ ላይ ያስራውና ጆ ያለበትን ካልነገረው እንደሚገሉ ያስፈራረዋል። ጆ አባት ይሆናል ብሎ ያሰበው ሰው ጋር ይወስዳትና በግልጽ ለምን እንደሄዱ ሲያስረዱት ምርመራው ሊያደርግ ተስማምቶ ቤቱ ያስገባቸዋል። ጆ ለመርማሪው ደውሎ ሲመለስም ሚና ሰውየው ሲያበስሉ ያያቸዋል። እሷም ምግቡን ተቀምሰውና ሲንጠባጠብበት ለራሱ አስተጎርሰው ስላየ ይገረማል። ማታ ላይም ያለ ምክንያት እየሳቀች እንደሆነ ያይና ሀዘንሽን መደበቅ የለብሽም እኮ ማልቀስ ትችያለሽ፣ በቃ መብራቱን አጥፋልኝ መተኛት ፈልጋለሁ ትለውና ታለቅሳለች። እሱም ከጀርባዋ ሆኖ ያጻናታል። በድንገት ራሱን ማመን ቢጀምረውም እንዳትጨነቅ ብሎ ምንም ሳይነግራት ይቀራል። ህፃን እያለችም ከማሳደጊያው የሚወስዳት ወላጅ ስላጣች ቢከፋተም እራሷ ምርጥ እናት ለመሆን እንደወሰነችና ልጆቹም ይሄ ህልሟን ሲሰሙም እንደሳቁባት ታስታውሳለች። ጆን ቢሆን ያላት ትዝ ይላትና የተናገርከው እውነት ሆኗል፣ እናት መሆን አልችልም፣ በላው እንድተኛ ዘፈን ዝፈንልኝ ትለውና እየዘፈነላት ትተኛለች። ህመሙ ለማስታገስ ብሎ መድኃኒቱን ሲፈልግ ሰውየው ያዩና ይሄንን እየፈለክ ነው ብሎ ይሰጠዋል። ከዋጣው በኋላም ይዘውት ይወጣና ከእንቅልፏ ስትነቃም እንደሌለ ታይና የጠፋ መስሏት ብትጨነቅም ሻንጣ ውስጥ ታየው ግን ተረጋጋለች። ጆና ሰውየውም ገበያ ውስጥ ከሆኑ ሰዎች ጋር ይጣሉና ሁሉንም ነገር ያተረማምሱታል። ትንሽ ቆይተውም አንድ ላይ አብስለው የተመገቡ ሰውየው ብቻህን ብዙ ነገር እንዳሳለፍክ ይገባኛል። ጆ ማልቀስ ጀምራል። ለረጅም ሰዓትም ተቀምጠው ሲያወሩ ይቆያሉ። ሚም ሻንጣውን ይዛ ትወጣና ስትወድቅ ማልቀስ ትጀምራለች። ሰውየውም የምትወስደው መድኃኒት የምን እንደሆነ ካውቃለሁ፣ ምን ያህል ጊዜ ነው የቀረ? ትክክለኛ ልጅ ኮንክ ምንድነው ማረገው ብሎት ሲያለቅስ ጆ ጥሎት ይሄዳል። ሰውየውም ጆ ልጁ ይሆን አይሆን አብሮ ትንሽ ቀን እንዲቆይ እንደሚፈልግ ይነግራታል። እሷም አትክልት ልትሰበስብ ትወጣና ጠዋት ልጆ ቁስሏን ሲያክምላት እንደነበረ ታስታውሳለች። ወዲያው ግን ማፊያዎቹ እሱን ፍለጋ ሲመጡ ታገኛቸውና የያዘችውን ወርውራው አምልጣ ጆን ከተኛበት ትቀሰቅሰዋለች። እሱም ሻንጣውን ሲከፍተው ምንም ብር ባለማግኘቱ ይናደድና ምንም ሳይናገር ይወጣል። እጮኛዋና ማፊያውም ተመሳሳይ ሰው እንደሚፈልጉ ይደርሱበትና
ማፊያው ለስምምነት እጁን ሰረጋ። እጮኛዋ ደግሞ መርፌ ሰካበትና አንድ ሰው ቢንቀሳቀስ ፓራላይዝ ነው ማረገው። ጆም ሰውየው ቤት ውስጥ ያገኘውን ካላንደር ፎቶ እንዳነሳው እያስታወሰ ለሸኛቸው ሰውዬ ውድ ሰዓቱን ይሰጠዋል። እጮኛዋና ማፊያው አለመኖራቸውን ካረጋገጡ በኋላም መርፌውን መንቀል ትችላለህ፣ ውሸቴን ነው፣ ምንም አላረግህም። ጆም ሰውየው ቁማር ወደሚጫወትበት ቦታ ሄዶ ሲይዘው ብሩ ሊያበዛለት እንደሆነ ተናግሮ ሊዋሻው ቢሞክረም መጨረሻ ላይ ግን እንደ አባት አብሬ ለነበርኩበት ጊዜ ክፍዬ እኮ ነው ይለውና የሚተናዳ ጸጉሩን ትነጨዋለች። ከወጡ በኋላም አባት አይደለም አይደለም፣ ጥሩ፣ ወደ ቀጣዩ ሰው መሄድ እንችላለን። እኔ ጋራ ትንሽ ብር አለ፣ አትጨነቅ። አይ ከዚህ በላይ አብረሽኝ ልትንከራተች አልፈልግም። እንደሱ ማለት አትችልም፣ ራስን ይዘኸኝ የመጣኸው። ከዚህ በኋላ ትቼ ልመለስ አልችልም ስትለው ደስ ብሎት እንደሚወደድ ያሳያታል። ይህንንም እጮኛዋ ከርቀት ሆኖ ይመለከታል። መጀመሪያ ካገኛት ጊዜ ጀምሮም ምን ያህል ደስተኛ እንዳደረገችውና ሁሌም አብራው ልትሆን የገባችውን ቃል እያስታወሰም ጆም በቦክስ ይመታውና ያቅፋታል። እንዳትከተለኝ ነግሬህ አልነበረም እንዴ? አብረን እንደምንሆን ቃል ገብተሽልኛል እኮ ብሎ በድጋሜ ሲያቅፋት ማፊያዎቹ ስለመጡባቸው ሶስቱም ተያይዘው መሮጥ ጀምራሉ። መርከቡ ጋር ደርሰው እጮኛዋ ገመዱን ሲፈታ ጋርዱ ማፊያዎቹን ለማስቆም ይሞክራል። ገመዱን የተበጠሰም ጆ ሆን ብሎ ቢተባበም እሱ ግን ዘሎ ውሃ ውስጥ ይገባል። ሚሟኘት ስለማይችል ልትረዳ ውስጥ ገባ ማለም ይጀምራል። ሲነቃ ማጠገቡ ስላገኛት ደስ ይለዋል። ጆም ራሱን ከሳተበት ይነሳና ሚን ለመፈለግ ቢሞክርም ስለዞረበት መልሶ ይወድቃል። እጮኛውም አንድ እግር ጫማዋ እንደሌለ ያስተውልና የራሱን እያደረገላት እያለ አመሰግናለሁ፣ ግን ደግሞ እኔን መከተል ማቆም አለብህ ብላ ነገሩ ልታስረዳ ብትሞክርም እየጮኸ ላለመስማት ይሞክራል። ዋሽቻለሁ እኮ ልጅ መውለድ አልችልም። የምር ለሱ ብለሽ ነው የጠፋሽው? ምንም የሚያስጨንቀን ጉዳይ አይደለም እኮ፣ መውለድም አልችለው እኔ እንደሆንኩኝ እነግራቸዋለሁ። ሁለታችን ብቻ ደስተኛ እንሆናለን ስላት ጆ ስለሰማቸው እሱን እንኳን ማድረግ አትችሉም፣ አሁን 3 ነን። በዛ ላይ ከዚህ ቦታ እንድንወጣ የሚረዳን ሰው ከሌለ ምንም ተስፋ አይኖረንም ይላቸውና ከሚ ጋራ ብቻቸውን ሲሆኑም እና አሁን ከሱ ጋር ልትሄጂ ነው? ምንም ቢፈጠር እንደሚደግፍሽ ተናግሯል። አይ መሄድ አልችልም፣ ግን ለምንድን ነው ማፊያዎቹ የሚከተሉ ስትል ያደረገውን ይነግራትና ተናዳ ስተመታው እጮኛዋ ስላያት ይቀናል። ወንዶቹ ብቻቸውን ሲሆኑ መጣላቱ ጀምራሉ። ሚም የሚበላ ነገር ታገኝና ከጠላቸው ታስቆማቸዋለች። እየበሉ ያለም ለእጮኛዋ አስታጎርሰው ጆ ይቀናል። እጮኛዋም ከጆ ጋራ ምን ያህል ደስተኛ እንደሆነ ሲያይ ይቀናል። በልተው ሲጨርሱም እጮኛዋ መታጠቢያ ቤት መጠቀም ስለፈለገ ጆን ይዞት ሄድና ይነድድበታል። ብዙም ሳይቆይ ግን አሞት ይወድቅና ካፍንጫው ደም ይወጣል። እጮኛዋም ጃኬቱን አንገቱ ስር ያደርግለትና መርፌዎቹን ሰካክቶ ወደ ራሱ እንዲመለስ ያደርገዋል። እሺ ዶክተር፣ ምን ያህል ጊዜ ቀረኝ ይመስልሃል? ያው የኔን እርግማን ከጨመርንበት 15 ዓመት ትኖራለህ። ሌላኛው ዶክተር ግን 3 ወር እንደቀረኝ ነበር የነገረኝ። እና እንደዚህ ሆነህ ነው ሚን ይዛት የመጣኸው? የሆነ ነገር ቢፈጠርስ ብሎ ጥሎት ሄዳል። ትንሽ ቆይቶ እጮኛዋ ስልኩ እንደያዘው ሲመለከት ቀምጦት ይጥለውና ሚን ይዞ ለመሄድ ቢሞክርም አይ ምንም እቅድ የለህም፣ በዛ ላይ እሱን ብቻውን ትተነው መሄድ አንችልም፣ በድጋሚ አልጠይቅሽም ብሎ አይኑን ባንድ አቀረረ መንገድ ቢጀምርም ማፊያው ይደርስና ይመታዋል። ከብዙ ጥል በኋላም ጆን ሊገለው ሲል ሚት ደርስና በድንጋይ ትመታዋለች። ሰውየውን ይዘውት ሲወድቁም ድንጋይ ይመታውና መድማት ይጀምራል። ዘውር ሲሉ ሚ ተወግታ እንደወደቀች አዩና ሁለቱም ይደነግጣሉ። ጆም ድሮ አንድ ላይ ያሉ ፍቅረኛው የምትሞትበት ልጅ ያለበትን ፊልም እንዳዩ እያስታወሰ አምሮ ያለቅሳል። እጮኛም የሚረዳቸውን ሰው ለመፈለግ ይሞክራል። ወደ ሆስፒታል ወስደዋት ኦፕሬሽን ካረገች በኋላም አንድ ሰው ብቻ መቆየት እንደሚችል ሲነገራቸው ጆ የሱ ጥፋት እንደሆነ ስትሰማው ይቀራል። የእጮኛዋ እናትም የተፈጠረው ስትሰማም ሆስፒታል ትሄድና ልጇን ለመመለስ ብትሞክርም እኔ ነኝ እርጉዝ እንደሆነች እንድትዋሽ ነገርኳት፣ በዚህ ሁኔታ ላይ ሆና ደግሞ መቼም ጥያት አልሄድም ብሎ ድርቅ ይልና ሚን መንከባከቡን ይቀጥላል። ሳትነቃ ቀናቶች ያልፋሉ። ጆም ጫማዋ እንደያዘ ስለሷ ማሰቡን ይቀጥላል። ጫማዋን ያገኘው ጊዜ የሚስጣት ሲሄድም የእጮኛዋን አርጋ ስለነበረ እንደተው ያስታውሳል። እጮኛዋም ወደ እሷ ጋር ተመልሶ ለመሄድ ቢሞክርም ጋርዱ እያንጠለጠለ ይመልሰዋል። በአክስቱ ልብስ ስር ተደብቆ ሲያልፍ ሲያየው ግን ስላሳዘነው እንዳላየ ይመስላል። ውስጥ ገብቶም ለሚን መድኃኒት ይሰጣታል። ጆ ያረፈባት ጓደኛውም የሚን ጫማ ስታይ የምትወዳት ልጅ ናት አይደል ብላ ጫማውን ተወረውርበታለች። ቆሻሻ ውስጥ ሄዶ ጫማውን መፈለግ ሲጀምርም መጀመሪያ ሲገናኙ ቆሻሻ ቦታ ላይ ምግብ እየፈለገ እንደነበረና እሷም ሳሳዘናት ለቀናት ምግብ ከሰጠችው በኋላ አንድ ቀን ግን ከዚህ በኋላ በነፃ መብላት የለም መስራት ይኖርብሃል ብላ ወደ ባር ወስዳው ስራ እንዳስጀመራችውና ጆ የሚለውን ስሙንም እሷን ሰጠችው አስታውሳ ጫማው እንዳልጣለችው እያሳየችው አብሯት እንዲበላ ስትጠራው ስለሚያስታውስ ይከተላታል። ሚም ከኮማ ስትነቃ በህልሟ ጫማው እንዳገኘች ታይናም ጮክ ብላ ደስታዋን ትገልጻለች። የእጮኛዋ እናትም ምንድን ነው ያገኘሽው? ትልቅ ሀብት ነው እንዴ? አይ ይቅርታ አድርግልኝ፣ ላታለልሽ አይገባም ነበር ብላ ፊቷ ትቀመጣለች። ሴትዮዋም ደህና ስለሆነች እንድትሄድ ብትነግራትም እሷ ግን እጮኛዋን ማናገር እንደምትፈልግ ታስረዳታለች። እሱም ክፍሏ እንደሌለች ያይና ተጨንቆ እናቱን የት እንዳለች ሲጠይቃት
ስላላስቻላት ታገናኛቸዋለች። ሚም ተጋብተን እዚህ የምንኖር ከሆነ ማንም ደስተኛ አይሆንም፣ እኔም ራስ ወዳድ ሆንኩኝ ነው የሚመስለኝ ስትለው ያለቅሳል። እናትየውም ልጇ እንድትንከባከበውና ፍቅር እንድታሳየው የመከረቻትን እያስታወሰች እንዳሰበችው ጥሩ ልጅ እንዳልሆነች እያብሰለሰለች ታለቅሳለች። ጆ መንገዱን ባየ ቁጥር ትዝ እያለችው ስለነበረ ጓደኛውን ሰበብ ፈጥሮ ያስወረዳትና ታክሲውን ይዞባት ይሄዳል። እጮኛዋ ጋር ሄደውም ስለሚ ደህንነት ያጣራና ጫማውን እንዲሰጣት ሲነግረው እጮኛዋ እሱ ስለሰጣት እንደምትወደው ይገባውና ይከፋዋል። ወደ በሯ ስጠጋም ሚካ ውስጥ ሆና እንዳዘነ ይገባታል። በቀጣዩ ቀንም ጫማዋን ታረገውና ስለ ጆ ማሰቧን ትቀጥላለች። ከቀናት በኋላም ወደ ጆ ቤት ስትመለስም ከልጅቷ ጋር ታየውና ተናዳ አፍንጫውን ትነቅሰዋለች። ትንሽ ከተረጋጉ በኋላም ለምንድነው ከሷ ጋር የሆንከው? እንደምታስቢው አይደለም ጓደኛዬ ናት ይላትና ይዘዋት ይወጣል። ታክሲ ውስጥ ቢያስገባትም ተመልሳ ትሄድና የማትፈልገኝ ከሆነ ለምንድነው ጫማው ልትሰጠኝ የመጣኸው? ስለምትወጁ ብዬ ነው። ደግነቴ እንደ ፍቅር ካየሽው የአንቺ ጥፋት ነው ብሎ እያለቀሰች ጥሏት ቢሄድም ቤት እንደገባ ግን ጓደኛውን አቅፎት ያለቅሳል። ዝናብ መጣል ሲጀምር ከቆመችበት ሳትንቀሳቀስ ትቀራለች። ጆ ሊፈልጋት ሲወጣ ግን ያጣትና ጥሏት በመሄዱ ጥፋተኝነት ተሰምቶት ወደ ድሮ ቤቱ ሲሄድ ግን እዛ ያገኛታል። እዚህ ምን እየሰራሽ ነው? ልትፈልገኝ ትመጣለህ ብዬ እየጠበቅኩ ነበር። አጠገቧ ተኝተውም ለልደቴ የሰጠኝን ነገር አገኘሁት እኮ ትለውና ድሮ ላይ ልደቷ መቼ እንደሆነ ስለማታውቅ አንዱን ቀን መርጠው ሲያከብሩ ምግቧ ውስጥ ቀለበት ቢያደርግላትም ሳታየው በልታው ጥርሷን እንደሰበረውና ሲለያዩም ጥላው ስለሄደች አሳ ማስቀመጫ ውስጥ እንደከተተው ማስቀመጫው ሲሰበር መሬት ላይ ወድቆ እንደነበረ ያስታውሳል። አንድ ላይ ተቀምጠው እያወሩም እንቅልፍ ይወስዳቸዋል። ጠዋት ተነስተውም የሚሄድበት እንዳለው ይነግራትና ይወጣል። ለጓደኛው ደውሎም ወንድሟን ስትፈልግ የነበረችውን ሕፃን እንዲያገናኘው ይጠይቀውናም እንዳገኛት ልጅቷ ጥለውት የሄዱት ወላጆቹ ልጅ እንደሆነች ይደርስበታል። ለምንድነው ወንድምሽን የምትፈልጊው? እናቴ እኔን ይዛኝ ወደ ውጭ ልትሄድ ነው። አባቴ ብቻውን እንዲቀር አልፈልገም። ብቻውን የሚሆነው እኮ በስራው ግፍ ምክንያት ነው ብሎ ካርዱን ተቀብሏት ሲቀደው ማልቀስ ስለጀመረች አብሯት ይቀመጣል። አባትሽን ያንን ያህል ትወጂዋለሽ ማለት ነው? አይ ግን ምንም ቢሆን ወደዚህ ምድር እንደመጣ አድርገውኛል ብለው ስትሄድ ይገረማል። ከጓደኛው ጋር ተገናኝቶም ልጅቷ ለምትወደው አባቷ መጨነቋ እንዳስገረመው ይነግረዋል። ስለ ቀጣዩ የአባት ምርጫው እያወሩም ጆ ያመውና ምንም ነገር መያዝ ያቅተዋል። ጓደኛ ወደ ቤት ወስዶ ሊረዳው ቢሞክርም ብቻው እንዲተወው ስለነገረው ተስማምቶ ይተወዋል። ሚና ጓደኛው የተዝናኑ ቆይታውም ወደ ቤት ሲመለሱም በር ላይ ያገኙትና ይዘውት ይገባሉ። እሱም ይገርማቸዋል፣ ቀጣዩ ተመራጭ አባት የሚሆን ከሆነ ባለሀብት ነው የሚሆነው ይላቸውና ብዙ ብር ሲያገኙም እንደሚያደርጉ እያወሩ ይሳሳቃሉ። እጮኛዋም ስለ ሁሉም ነገር እያሰበ ስለነበረ ኮፍያው ይነዳል። ካጠፉለት በኋላም የራሱን መንገድ ለመከተል እንደወሰነ ለእናቱ በደብዳቤ ገልጾ ጥሏቸው ይሄዳል። የጆ ጓደኛም አባቱ ሊሆን ይችላል ብሎ ያሰበውን ሰው አድራሻ ያገኝላቸውና ጆ ሊበቀለው ቢፈልግም ያማዋል። ሚምሱ ማድረግ ያልቻለውን የሰውየውን ዊግ አውልቃ ታዋርደውና ስትመለስ ጆ ወድቆ ስላገኘችው ትደነግጣለች። በቀጣዩ ቀንም የእናትሽ እህት ነኝ የምትል ሴት ታገኛትና እናቷ ምን ያህል ትወዳት እንደነበረ ነግራት ብር ትቀበላታለች። እንደተታለለች የገባው ጆም ሰዎቹን ቀጥቅጦ ብሯን ቢያስመልስላትም ስላሹፉባት አዝና ታለቅሳለች። ያለኔ ግን ምንድን ነው የምትሆኚው? ለምን ስለሱ ታስባለህ? አብረኛ አይደል እንደ ያለኸው ብላ ትጮህበታለች። ከቀናት በኋላም ጆ ሆስፒታል ውስጥ ይገባል። ሚና ጓደኛዋም ትንሽ ቀን እንደቀረው ሲሰሙ ጓደኛው ከአዳኑት ያላትን ብር ለመስጠት ፈቃደኛ መሆኗን ትናገራለች። ሚም እንዲሞትላት ቃል እንዳስገባቸው ታስታውስና ለጓደኛው ስትነግራት በጥፊ ተጭሏታለች። ጉንጯ እንደ ቀላን ፈዛ ስትቀመጥ ጓደኛው ይመጣል። እሷም አባቱን በመፈለግ ሊረዳ ተጠይቀውና ህልሙን ለማሳካት ትሞክራለች። ጆን በህልሙ እህቱን ሲሰናበታት ያይና ትንፋሹ ይቋረጣል። ይህንን ያየችው ጓደኛውም ዶክተሮቹን ጠራለች። ሚ አባቱ ነው ብላ ያሰበችው ሰውን ጸጉሩን ሊሰጣት ብላ ጭንቅላቱን ትጎትተዋለች። ጓደኛውም ስለ ሁኔታው ሊነግራት ደጋግሞ ቢደውላትም ስልክ አላነሳ ትለዋለች። ተመልሳ መታም ስለ ዲኤንኤ ውስጥ ታወራ ጓደኛው ምን እያረግሽ መሆኑ ነው? የአባቱ መገኘት ህይወቱን የመድንለት ይመስልሻል እንዴ? የመጨረሻ ምኞቱ ይሄ ነበረ፣ ላሳካለት እፈልጋለሁ ትላትና መጣላት ይጀምራሉ። ጓደኛውም ውስጥ እንዳትገባ ከልክላት ብቻዋን ስትሄድም ሚተናዳ ታለቅሳለች። የእጮኛዋ ጋርድም እናትየውን ክፍሏ ሲያጣት ቢጨነቅም በዋሮ ተቀመጠ ያገኛትና ይረጋጋል። እሷም ታውቃለህ ልጄ ምንም ጠይቆኝ አያውቅም፣ ከሚጋራ እንዲሆን ስላልፈቀድኩለት ግን ጥሎ ይጠፋ፣ ይህ ሁሉ የኔ ጥፋት ነው። የጆ ጓደኛም ልጅቷ ስትሄድ ጠብቀው ገብታ እንድታዩ ያረጋታል። ውስጥ ገብታ አቅፋውም ቀኑ ሙሉ የተፈጠረውን ተተርክለትና ከኮማው ነቅቶ ምንም አትጨነቂ፣ ሁሉም ጥሩ ይሆናል፣ ግን የሆስፒታሉን ጣራ አልወደድኩትም፣ ሰማዩን እያየ መሞትን የምፈልገው። ወዲያውም ያስመረመረችው ሰው አባቱ እንዳልሆነ ትደርስበትና ታዝናለች። የሆነ ነገር አስባም ጆን በብዙ ትግል ከሆስፒታል ይዛው ትወጣለች። ታክሲ ለማቆም ስትሞክርም ሬሳ ስለመሰላቸው ሁሉም ጥለዋት ሄዳሉ። ጓደኛውም ይዛው እንድትመለስ ትነግራት ማድረግ ስለማትፈልግ ታለቅሳለች።
ከጆ ጋር ወክ እያደረገች ስታወራም ያለመች እያለ እሱም ይነቃል። እውነት መሆኑን ለማረጋገጥ ከቆነጠጠችው በኋላም ፍቅሯን ትገልጽለታለች። እንዳለመች ወክ እያደረጉም ውጤቱ እንዳልተመሳሰለ ስትነግረው ሌላኛው እጩ ጋራ ለመሄድ ይወስናሉ። ጓደኛው ጋራ ሄዶም የመኪናውን ቁልፍ ጠይቀው አይኑ ስላላመነ የቆነጠጣውና ደስ ብሎት ያቅፈዋል። ልብሱን ቀይሮ ሊወጣ ሲለም በድጋሚ ያቅፈውና ትመልሳለህ አይደለ ሲለው አይኑን ባንድ አቀረረ። አዎ ለጓደኛዬም እንደምወዳት ንገርልኝ ብሎት ይወጣና እየዘፈኑና የተዝናኑ ከሚጋራ ጉዟቸውን ይጀምራሉ። እጮኛውም እሷን መርሳት ስለፈለገ ስልኩ ላይ ያሉትን ፎቶዎችን በሙሉ ያጠፋቸዋል። ሚም መኪናውን በፍጥነት ስትነዳ ጆ ይቆጣትና ታኮርፈዋለች። ይቅርታ መጠየቂያ እንዲሆነ ውድ ቤት ሄዱና ልብሶችን ይገዛሉ። በነጩ ቀሚሷ ፎቶ እያነሳትም ሙሉ ህይወቱን ከሷ ጋር ለመኖር እየተመኘ እንባው ይመጣል። ማታ ላይም ሰማዩን እያዩ ጥሩ ጊዜ ማሳለፋቸውን ይቀጥላሉ። እጮኛዋም ሀሳቡን ለመርሳት ብሎ መዝናኛ ቦታ ሄድና ከሆኑ ሰዎች ጋር ይጣላል። እናቱ ውስጥ ደውለትም መስጠት ያነሳውና የተፈጠረውን ስለሰማች ተደናግጣ ወዳለበት መሄድ ትጀምራለች። ጠዋት ላይ መናሚ አባቱን ለማግኘት እየሄዱ ስለነበረ ሜካፓን ስታስተካክል ሆን ብሎ እናት ስለመሆን ያወራትና ስታለቀስ ሜካፓ ሲበላሽ እያየ ይስቅባታል። አውቀህ ነው አይደረከው አሁን እንደገና መቀባት ሊኖርብኝ ነው ብላ ትስቃለች። የአባቱ ቤት ሲደርሱም እሷ ቀድማ እንድትሄድ ያደርጋታል። በሩ ሲከፈት ግን ፊት ለፊቷ ያላችው እናቷ ስለነበረች ምን እንዳሰበ ይገባትና ዞር ስትል ጥለዋት ይሄዳል። እያለቀሰች ብትከተለውም ሳይሳካላት ይቀራል። እሱም ትንሽ ከሄደ በኋላ የመጨረሻ ምኞቱ የእሷን ትክክለኛ የልደት ቀን ማወቅ እንደነበረ እያስታወሰ አምርሮ ያለቅሳል። ሚህ መንገዱ ላይ ስትንከራተት እናቷ ተጠጋትና እንዲያወሩ ትጠይቃትም ሲጀመር ማን እንደሆንኩ ታውቂያለሽ? አሁንም ሸሽተሽ ልትሄጂ ነው አይደለ? ብላ ትጮባታለች። እጮኛዋን በድጋሜ ብቻዋን ስለተዋት እንደምታዝን ይነግረዋል። ጓደኛው ሲደውላትም የተፈጠረውን በሙሉ ትነግረዋለች። እሱም የሰማውን ሁሉ ለእጮኛዋ እናት ይናገራል። ጓደኛቸውም ትንሽ ቆይታ ትሄድና ሜት እንዳለ ትጠይቀዋለች። እዛም ግስትየዋ ጋር ይገናኛሉ። ጆና እጮኛዋ ምግብ ያዙና ጆ አልበላ ብሎ ስላስቸገረው እሱም ልጅ ያለ እናትና አባቱን እህት እንዲወልዱለት በመጨቅጨቁ ምክንያት ትክክለኛ ልጃቸው አለመሆኑ እንደደረሱበትና በዛ ምክንያትም ሲጣሉ ሰምቶ እውነቱ እንዳወቀ እናቱም የዛን ቀን ምሽት ኮከቦቹን እንዲያዩ ብትጠይቀውም ሳይስማማ እንደቀረና በወጣችበትም አደጋ ደርሶባት እንዳሞተች አባቱም ከዛ ጊዜ ጀምሮ ምንም እንዳላዋራው ትምህርቱን ጨርሶ ሲመረቅም ሊያከብርለት ስላልመጣ ተስፋ ቆርጦ ከቤት መውጣቱን ከዛም የረዳችውን ሴት እንዳገኛት ይተርክለታል። ሚ ወደ ካፌው ስትሄደም ሁለቱም ሴቶች እየጠበቋት ስለነበረ ትገረማለች። የእጮኛዋ እናትም ልጇ እንዲመለስ እንድታደርግ ስትነግራት ድፍረት አግኝቶ ከቤት መጥፋቱን እያሰበች መሳቅ ትጀምራለች። እጮኛዋም ለጆ እንዴት እንደጠፋ እየነገረው ያዝናናዋል። ሚም ትክክለኛ እናቷን ጆ እንዳገኘላትና ልደቷም ዛሬ እንደሆነ ስትነግራቸው ሁሉም ተናደው እናቷ እንደሚቀጧት ሲናገሩ ይህንን ያህል እንደሚወዷት ስለማታውቅ ደስ ይላታል። በቃ ዛሬ ሁላችሁንም የምጋብዛችሁ እኔ ነኝ ስትል እናትየው ካርዷን ሰጥታት የምትፈልገው እንድትገዛ ትነግራታለች። ዞር ስትል ግን እነ ጆ የሚበላ ይዘው ይመጣሉ። ሴቶቹም ሳይናገሩ በመጥፋታቸው ተናደው ስለነበረ ወንዶቹ እንደናደገው ይቀጠቅጧቸዋል። ጆም ለጓደኛው ብቻውን መሞት እንደማይፈልግ እየነገራት ሲያለቅስ አቅፋ ታጽናናዋለች። ሚም ውጭ ሆና እየሰማቸው አብራ ታለቅሳለች። እጮኛዋና እናቱም መኪና ውስጥ ምንም ሳያወሩ ይቀመጣሉ። ስልኩን ተቀብላ ከከፈተችው በኋላም ከመኪናው ተሰሩዳውና ደውላለትም የፈለግከውን እያደረክ መኖር ትችላለህ፣ ግን ስደውልልህ አንሳ፣ ስናፍቅህም ልታየኝና ብላ ስልኩን ትዘጋዋለች። ለጋርዱም እሱም ቢሆን እንደ ልጇ እንደሆነ ስትነግረው አውቃለሁ መቼም ከጎንሽ አልለይም ይላትና ደስ ይላታል። እጮኛዋም ወደ ውስጥ ተመልሶ ለሚ እንባዋ እንድታደርቅ መሀረቡን እየሰጣት ደፋር እንዲሆን ስለረዳቸው ያመሰግናታል። ጆ ሲመጣም እጁን ጎትታ ታስወጣዋለች። አንቺም ልትመችኝ ነው ይኸው እንደፈለግሽ አድርጊ ብሎ ፊቱን ሰጣትም ታቅፈዋለች። ትክክለኛ ልደቴን ስላገኘህልኝ አመሰግናለሁ ስትለው ይቅር ያለችው መስሎት ሲጠጋት ጸጉሩን ትጎትተውና ግን እንዴት ብትደፍር ነው እዛ ጥለኸኝ ሄድከው ብለው እንደለመዱት መጣላታቸውን ጀምራሉ። አንጠልጥሏትም ወደ ውስጥ ይመለሱና ጥሩ ጊዜ ያሳልፋሉ። እሱም ደስ ብሎት ሲመለከታቸው ይቆይና አባቱን ማግኘት እንዳለበት ወስኖ ሊወጣ ሲሞክር ያማዋል። ሚም ታየውና ትከተለዋለች። መኪና እንዳይገጨው አድናውም የመኪናውን ቁልፍ ለማምጣት ትመለስና ስትፈልግ ሁሉም ይነቃሉ። ድና እንዳልሆነ ነግራቸው ቁልፉን አግኝታው ስትመለስ ጆን ታጠዋለች። እሱም ያሳደገው አባቱ ጋር ሄዶ ያቅፈውና እንደናፈቀው ይነግረዋል። ቤቱን ተዟዝሮ ሲመለከተም ሁሉም የልጅነት ፎቶዎቹ እንደነበሩ ያገኛቸዋል። ክፍሉ ሲገባ ምንም ባለመቀየሩ እየተገረመ አልጋው ላይ ጋደም እንዳለ ሚ በመስኮት በኩል ትመጣና ለአግትና ፍቃደኛ ነህ? ይህንን ያህል ከወደድሽኝ ፍቃደኛ ነኝ ይላትና ተያይዘው ጉዟቸውን ይጀምራሉ። አባቱም ጠዋት ላይ ያስቀመጠው ካርድ ላይ ትክክለኛ ስሙ እንደተጻፈ ሲመለከት ደስ ይለዋል። ጆና ሚም በየቦታው የተዘዋወሩ መዝናናታቸውንና ከጓደኞቻቸው ጋራም በስልክ ማውራታቸውን ይቀጥላሉ። እጮኛውም ጉዞ እያደረገና እየቀረጸ መልቀቅ እንደጀመረ ታየውና ደስ ብሏት ሰብስክራይብ ታደርገዋለች። ከጆ ጋራም በየቦታው እየዞሩ መዝናናታቸውን ይቀጥላሉ። አንድ ቀን ጠዋትም ጥሩ ሆቴል ብናርፍ ደስ ይለኛል፣
ስትለው ከመኪናው ይዘዋት ይወርድና በበረዶ ሲጫወቱ ቆይተው እዚህ አካባቢ ያለው ልዩ ቅጠል ባገኘ እንወዳደር፣ ቀድመሽ ካገኘሽኝ መኪናዬን ሸጬ ሆቴል እንገዛለን ይላትና ደስ ብሏት ቅጠሉን ለመፈለግ ትሄዳለች። ወዲያው ግን ቅጠሉን አግኝቶት ሊጠራት ሲነሳ አፍንጫው በድጋሚ ዳማና ራስ ውስጥ ይወድቃል። እንደፈራውን ብቻውን ሊሞት እንደሆነ ሲያሰበም ሚአይታው የሮጠች በዚህ መልኩ ጥለኸኝ መሄድ አትችልም ስትለው እሱም ለዘላለም ከሷ ጋር መኖር እንደሚፈልግ እያሰበ ማልቀስ ጀምሯል። ደርሳ ስታቅፈውም አንቺ አጠገቤ ካለሽ ህይወቴ ያንን ያህል አስቀያሚ አልነበረም ማለት ነው ብሎ ሲስቅም እሷን ፈገግ ትልለትና እዛው ህይወቱ ሲያልፍ እያሳየን ፊልም ይጠናቀቃል።